በዩናይትዶች በጥብቅ ሲፈለግ የነበረው ኤሊት አንደርሰን እንግዲህ ወደ ማንቸስተር ሲቲ መዘዋወሩ በሰዓት ላይ ተረጋግጧል። ዩናይትዶች በተጨማሪ ለማቲያስ ፈርናንዴዝ የተባለውን ገንዘብ እንደማይከፍሉ እንግዲህ እየተነገረም ይገኛል። ቶተንሃም ለማቲያስ ፈርናንዴዝ የተባለውን ገንዘብ ለመክፈል ዝግጁ እንደሆነና ማቲያስ ፈርናንዴዝ ዩናይትድ ካልመረጠው ወደ ቶተንሃም ለመቀላቀል ክፍት እንደሆነ እየተነገረ ነው። ቶናሊም ቢሆን ከቶተንሃም ጋር በቃል ደረጃ ስምምነት ላይ እንደተደረሰ እየተነገረ ነው። ዩናይትዶች በሰዓት ላይ ከክለቡ ይልቀቅ አይልቀቅ እርግጠኛ ያልሆኑትን ቹዋሜኒ ከማድሪድ ለማስፈረም እያሰቡ እንደሆነ እየተነገረ ነው። እነዚህና ዩናይትድን ስለተመለከቱ አዳዲስ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ነው። ትንሽ ቀን አጠፋ ብለን ነበር የመጣ ነው። እስቲ ይሄን ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ላይ እንዳይረሳና ስለ ዝውውር ጉዳዮች እናነሳለን። አንድሬ ኦናና እንግዲህ ወደ ዩናይትድ ተመልሶ ነበር። አሁን ላይ እንግዲህ ዩናይትዶች መልሰው ለትራፒዞን በውሰት ውል ሰጥተውታል። ተጫዋቹ ተስማምቷል። ዩናይትዶች በዚህኛው ውል ከባለፈው የተለየ አነስተኛ ደሞዝ ነው ኦናና የሚከፍሉት። አብዛኛው ደሞዙን ትራፒዞኖች ናቸው የሚከፍሉት እና ተጫዋቹ ምን ያህል እንደሚፈልጉት ፕሬዚዳንቱ ወጥተው ሲናገሩ ሰምተናል። የኦናና ፍቃድ ብቻ ነበር ሲጠበቅ የነበረው። ኦናና ተመልሶ ለመጫወት ፍቃደኛ ስለሆነ ብቻ ወደ ትራፒዞን ተመልሷል። ዩናይትዶች ይህንን ነገር ማድረጋቸው በጣም አሪፍ ነው ብዬ አስባለሁ። ሌላ ተፎካካሪ በረኛ ከሴኒ ላግምንስ ጋር ሊፎካከር የሚችል እንግዲህ ግብ ጠባቂ እናስፈርማለን ተብሎ በዚህኛው ክረምት ይጠበቃል። ኦናና ወደ ቱርኩ ክለብ አምርቷል። አሁን ደግሞ አልታይም ይለቃል ተብሎ ይጠበቃል። ተጫዋቹ የመጫወቻ ጊዜ እንዳጣ ይናገራል። ዩናይትዶችም በሱ በራስ መተማመን ስለሌላቸው ይሸጡታልም ተብሎ ስለሚጠበቅ ኦናናና አልታይ በአንድ ላይ በዚህኛው ዝውውር ይለቃሉ ተብሎ ይጠበቃል። ኦናና ለቋል። አሁን አልታይ ነው የሚቀረው። ስለዚህ ዩናይትዶች ባካፕ ጎልኪፐር እንደሚያስፈርሙ ነው የሚጠበቀውና ኦናናን በውሰት መልቀቃቸው ልክ ነው ልክ አይደለም፣ እንደ ዝውውር ካየነው ልክ አይደለም። ዩናይትድ ለአመታት ተጫዋቾችን ለመሸጥ የተቸገረ እንደሆነ እየተመለከትን ነው። ሳንቾን ይኸው በነፃ ነው ያጣ ነው። እና ራሽፎርድም ጉዳይ አልተፈታም። እነ ማላሲያ በነፃ ነው የተለያየ ነው። እና አንቶኒን ከሚገባቸው ዋጋ በታች ነው የሸጥ ነውና ተጫዋቾቹን የመሸጥ እንትኑ በጣም አነስተኛ እንደሆነ የሚያሳይ ነውና የትኛውንም ተጫዋች ሸጦ ከፍተኛ ትርፍ ሲያገኝ እየተመለከትን አይደለም በዚህ ቅርብ አመታት ውስጥና አንድ ራስመስ ነው የተሻለ ገንዘብ እንደው ከዝውውር አገኘበት ምንለው እንጂ ራስመስ ከተገዛበት ዋጋ አንፃር ዩናይትድ የሸጠበት ዋጋ አሳንሶ ነው የሸጠው። ግን ቢያንስ ከሌሎች ተጫዋቾች አንፃር ዩናይትድ እንደሚቸገረው አይደለም ራስመስን ለመሸጥና ያንን ጥሩ ዝውውር አድርጓል። እነ ኦናናን ደግሞ አሁንም ቢሆን ክፍያቸውን ደሞዛቸውን እየከፈለ ነው የተወሰነ ጊዜ የሚያቆያቸው። ኦናና የአንድ አመት ውል ነው። አንድ አመቱ ካለቀ በኋላ ዩናይትድ ኮንትራቱን ይቀዳል ወይስ ደግሞ እንዴት ነው የሚያደርገው የሚለው ነገር እሱንም በሚቀጥለው ሰመር ነው የምንመለከተው። ትናንትና አንደርሰን እንግዲህ ወደ ማንቸስተር ሲቲ እንደተዘዋወረ ተረጋግጧል። ተጫዋቹ ወደ ማንቸስተር ሲቲ እንደሚያመራ ቀደም ብለን እናቅ ነበር። ዩናይትዶች እድላቸውን ሲሞክሩ እድል አለን ብለው ሲጠባበቁ ነበር። ነገር ግን ተጫዋቹ ሲቲን እንደሚመርጥ ቀደም ብለን እናቅ ነበር። ተጫዋቹ ኦልሬዲ ሶሻል ሚዲያ ላይ ማንቸስተር ሲቲን እየተከተለ ነው። ፔፕ ጋርዲዮላ ሲቲን ለቆ እንደሚወጣም እያወቀ ነው። ወደ ሲቲ መቀላቀል የሚፈልገው የሚሉ ዜናዎች በርከት ብለው ወጥቶ ነበር። ዩናይትዶች ለሱ የተባለውን ገንዘብ የማይፈልጉም ተጫዋቹም እሱም እየመረጣቸውም አልነበረም፣ ግን ፉክክር ውስጥ ቆይተው ነበረ። በመጨረሻም እንግዲህ ሲቲ ወደ 121 የሚጠጋ ሚሊዮን ፓውንዶችን ውድቅ ከተደረገበት በኋላ ዩናይትድ ኦልሬዲ ከዝውውር ወጥቶ ነበር። አሁን ወደ 30 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘቦች ነው ሲቲ ለአንደርሰን የከፈሉትና ያ በፕሪሚየር ሊግ እንግዲህ ትልቅ የሚባል ክፍያ ነው። ዩናይትዶች እዚያን ያህል ክፍያ እንደማይከፍሉ ይታወቃልና ፕላን አድርገውት ከነበረና ፈልገውት ከነበረ ተጫዋች አንደኛውን አጥተውታል ብዬ አስባለሁና ሌላኛው እንግዲህ ቶናሊ ነው። እሱ ከተመለከቱ በኋላ ቶናሊ ነበር ሲመለከቱ የነበሩት። ቶናሊም ውድ ነው ብለው ዩናይትድ ተውታል። ኒካስል እያቀረበ የነበረው የዝውውር ገንዘብ ፕላስ ደግሞ የተጫዋቹ ደሞዝም በተመሳሳይ መልኩ ከፍተኛ ነው ብለው ዩናይትዶች ተውት ነበር። አሁን ላይ እንግዲህ ቶተንሃም ተጫዋቹን ለማስፈረም እንግዲህ ከጫፍ እንደደረሰ ነው የተሰማ የሚገኘው። ቶናሊ ወደ ቶተንሃም ለመቀላቀል ክፍት እንደሆነና የመጀመሪያ ጥያቄያቸው 85 ሚሊዮን ፓውንድ ውድቅ ተደርጎባቸው ነበር። ቶተንሃም ሁለተኛ ጥያቄ ለማቅረብ ዝግጁ ናቸውና ቶናሊ ወደ ቶተንሃም ያመራል። በዚህ በኩል አንደርሰን ወደ ሲቲ አምርቷል። ዩናይትዶች 3 ፕላን ያደርጓቸው ተጫዋቾች ሁለቱ ኦልሞስት ወደ ሌላ ክለብ የመዘዋወር እድላቸው ሰፊ ነው። አንደኛው ተዘዋውሯል። የቹዋሜኒ ጉዳይ ግን ዩናይትዶች አሁን ላይ 50-50 ሆኗል። ተጫዋቹ በማድሪድ ቤት ይቆያል አይቆይም የሚለው ነገር አጠራጣሪ ነው። ዩናይትዶች ለሱ የተባለውን የዝውውር ገንዘብ መክፈል እንደሚፈልጉ ግልጽ ነው። የተጫዋቹንም ደሞዝ ከቨር እንደሚያደርግ ነው እየተነገረ የሚገኘው። ግን ደግሞ ቹዋሜኒ በማድሪድ ቤት ደስተኛ ነው። ግን ማድሪዶች እሱን ለመሸጥ ፍቃደኛ ከሆኑ ዩናይትድን ለመቀላቀል ክፍት እንደሆነ ነው መረጃዎች የሚያሳዩትና ማድሪድ ኤንዞን ከቼልሲ ማያስፈርም ከሆነ ቹዋሜኒ እንደማይለቁ እናውቃለን። ዩናይትዶች ደግሞ ይህንን ነገር ያውቃሉ። እድላቸውን እየተጠባበቁ ይገኛሉ። ኤንዞ ወደ ማድሪድ ከሚያመራ ከሆነ እድል አለን ብዬ አስባለሁ። ነገር ግን ዩናይትዶች አሁንም ቢሆን የተሻለ ስራ እየሰሩ ነው ብዬ ማሰብ ይከብደኛል። ማቲያስ ፈርናንዴዝ በጣም ለተደጋጋሚ ቀናት ስንሰማ የነበረው ረጅም ታይምን የፈጀበት ዝውውር ነው። ዩናይትዶች የዚህን ያህል ጊዜ ፈጅተው ዌስትሃሞች ተጫዋቹን ባሉት ገንዘብ ካልሆነ እንደማይሸጡ እያወቁ ተደጋጋሚ ንግግሮችን አድርገው ግን ደግሞ ለማቲያስ ፈርናንዴዝ የተባለው ክፍያ መክፈል እንደማይፈልጉም እየተነገረ ይገኛልና ማቲያስ ፈርናንዴዝ
ሻምፒዮንሺፕ መጫወት ስለማይፈልግ ብቻ ዩናይትድ የተባለውን ክፍያ ማይከፍል ከሆነ ወደ ቶተንሃም ለመዘዋወር ክፍት እንደሆነ ነው እየተነገረ የሚገኘውና ተጫዋቹ ልክ እንደ ብራይን ምቤሞ አይደለም ብሎክ ያደረገው ሌሎች ክለቦችን አልፈልግም ብሎ ዩናይትድ ብቻ ፈልጋለሁ ቢል ዩናይትድ ለመደላደል ይመቸዋል። ግን ደግሞ ተጫዋቹ በሻምፒዮንሺፕ መቆየት ብቻ ስለማይፈልግ ዩናይትድ አማራጩን ቢያሳጣው እንኳን ወደ ቶተንሃም እንደሚያመራ ነው እየተነገረ የሚገኘውና ገና 21 ዓመቱ ነው። ስለዚህ ረጅም ታይም የመጫወት እድል አለው። የፈለገበት ክለብ ከቶተንሃም ወጥቶ የሆነ ሰዓት ላይ ወደ ማንቸስተርም ወደ ሌላ ክለብ ፍላጎት ካለው መዘዋወር ይችላልና ከብሩኖ ፈርናንዴዝ ጋር ብቻ መጫወት ስለሚፈልግ የዩናይትድ ዝውውር ይሳካል የሚል እምነት የለኝምና ዩናይትዶች ማቲያስ ፈርናንዴዝ ይመርጠናል የሚል ትልቅ እምነት ነበራቸው። ተጫዋቹ ይመርጣቸዋል። ግን ደግሞ እነሱ መክፈል ካልፈለጉ ወደ ቶተንሃም እንደሚያመራ ነው የተነገረ የሚገኘው። ቶተንሃም በሁለቱም ዝውውሮች በልጦናል ብዬ አስባለሁ። ቶናሊ ዩናይትድ መክፈል አልፈለገም። ስለዚህ ቶተንሃም መክፈል ፈልጓል። የተጫዋቹን ደሞዝ ከቨር ያደርጋል። የማቲያስ ፈርናንዴዝን የዝውውር ገንዘብ ከቨር ያደርጋልና ቶተንሃም ከኛ በተሻለ እንግዲህ የዝውውር ሂደቶች ላይ እየተንቀሳቀሰ ይገኛል። ዩናይትዶች በጀት በጅተናል ብለዋል። ለመሃል ሜዳው ትልቅ ስራ እንሰራለን ብለዋል። እስካሁን ድረስ ያስፈረሙት አንድ ተጫዋች ነው። ነገር ግን ያሰቧቸው ተጫዋቾች በሙላ ሌላ ክለብ እየወሰደባቸው ይገኛሉ። አሁን ምን ሊያደርጉ ነው የሚለው ነገር ትልቅ ጥያቄ ይመስለኛል። የቱዋሜኒ ጉዳይ አጠራጣሪ ነው። 50-50 ነው። ተጫዋቹ ፍላጎት ሊኖረው ይችላል። ማድሪድ ተጫዋቹን ይሸጧል አይሸጡም ሌላ ጥያቄ ነው። የሱ ዝውውር እንደ ጥያቄ ምልክት ውስጥ ያለ ጉዳይ ነው። የማቲያስ ፈርናንዴዝ ግን እያወቁ ነው የሚሰውትና አሁን ላይ ዩናይትዶች የትኛውን የመሃል ሜዳ ተጫዋች ይመርጣሉ ነው። ብሩኖ ጊማሬሽ እንኳን ወደ አርሰናል ለማምራት እንግዲህ አርሰናሎች አይናቸውን እሱ ላይ ጥለዋል። ተሱ ጋር የተወሰነ ድርድር ገብተዋልና ዩናይትድ ሲመለከታቸው የነበራቸው ተጫዋቾች በሙላ ከሌላ ክለብ ጋር ተያይዘውበታል። አሁን ምን አይነት ውሳኔ ሊወስኑ እንደሚችሉ ዩናይትዶች እየገባኝ አይደለምና የመሃል ሜዳው ቦታ በጣም ትልቅና ወሳኝ ቦታ እንደሆነ እናውቃለን። ቀጣይ ሻምፒዮንስ ሊግ ነው። ብዙ ጨዋታዎችን ያደርጋል። እንደዚህኛው አመት አነስተኛ ጌሞች አይደሉም የሚያደርጉት። በሁለት ሚድፊልደር ብቻ በካስሜሮና በሜኑ አመቱ ሙሉ እንደጨረሱ መጨረስ አይችልም። እነ ኡጋርቴ የሚለቃሉ ተብሎ ይጠበቃል። ካላስፈረሙ ግን ምናልባት ኡጋርቴ የሚቆይበት አማራጭ አለ ወይ ደግሞ ዩናይትዶች አማራጭ ከሌላቸው የሚፈልጓቸው ተጫዋቾች ካልተሳኩ ወደ ባሊባ መመለሳቸው ማይቀር ነገር ነው። ባሊባ አሁንም ቢሆን ዩናይትዶችን እየተጠባበቀ ነው። ቃላቸውን ሰጥቷል። አሁንም ቢሆን ለዩናይትድ ለባሊባ የተባለው ዝውውር ገንዘብ እንግዲህ አሁን 75 ሚሊዮን ፓውንዶች ይፈልጋሉ ብራይተኖች። የዛን ያህል ገንዘብ አሁንም ቢሆን ለባሊባ መክፈል አይፈልጉም። ከዛ ያነሰ 50 ሚሊዮን እና 60 ሚሊዮን ፓውንዶችን ነው ማውጣት የሚፈልጉትና የዝውውር ገንዘባቸውን በጣም አነስተኛ ማድረጋቸው አሁን ካለው ማርኬቲንግ ጋር አብረው እየሄደ አይመስለኝም። ተጫዋቾች የሚለጠፍባቸው ዋጋ ከ70 እና ከዛ በላይ እየሆኑ እየመጣ ይገኛልና ዩናይትድ ያን ነገር የተረዳውም አይመስለኝም። ክለቦች ምን ያህል ወጪዎችን እያደረጉ እያዘዋወሩ እንደሆነ እየተመለከተን ነውና ዩናይትድ ያለፉትን አመታት ስህተት ስለሰራ ብቻ በዚህኛው አመት ጥሩ ሊያገለግሉት የሚችሉ ጥሩ ሊጠቀምባቸው የሚችሉ ተጫዋቾችን የባለፉትን አመታት ስህተት አልደግምም በሚል እንግዲህ የተጫዋቾችን የዝውውር ገንዘብ አልከፍልም እያለ ከዝውውሩ እየወጣ ይገኛል። አሁንም ቢሆን ማቲያስ ፈርናንዴዝን የሚያጣ ከሆነ ትልቅ ዋጋ የሚከፍልበት ዝውውር ነው ብዬ አስባለሁ። ኦልሬዲ አንደርሰን እና ቶናሊን ማቱታል ብዬ አስባለሁ። የቱዋሜኒ ጉዳይ አጠራጣሪ ነው። ባሊባ ላይ ተመልሶ መጥተው እንግዲህ ተጫዋቹ የሚያስፈርመው ከሆነ ዩናይትድ ቀጣይ አመት ላይ ባሊባ ይሳካል አይሳካለት እርግጠኛ ሳይሆን ነው የሚጀምረው። እንግዲህ ከሁሉም ተጫዋቾች እንግዲህ በዚህኛው አመት በጣም ሊስት ላይ የምናስቀምጠውና መጥፎ ፐርፎርማንስ ያሳየው ባሊባ ነው። ሌሎቹም ብንመለከት አሪፍ የሚባል ፐርፎርማንስ ስላሳዩ ነው ዩናይትዶችም ሌሎች ክለቦችም አይን ውስጥ የገቡትና እነ አንደርሰን ምን ያህል በፕሪሚየር ሊጉ ትልቅ የሚባል ሚድፊልደር እንደሆኑ እናውቃለን። ቶናሊ ነው። ማቲያስ ፈርናንዴዝ ከታዳጊዎች የገነነው ተጫዋች ነው። እነ ብሩኖ ጊማሬሽ ምን አይነት አቋም እንዳላቸው እናውቃለን። በኒካስትል ቤት በደንብ ራሳቸው ማሳየት ይችላሉ ናቸው እና አሌክስ ስኮት ብንመለከታቸው ተመሳሳይ ምርጥ አቋም ነው ያሳዩትና ባሊባ ከነዚህ ሁሉ እንግዲህ መጥፎ የሚባለውን አመት እና መጥፎ ሲዝኑን ያሳለፈው እንግዲህ ተጫዋች እሱ ነው። አይኖ የባሊባ አቅም ትልቅ እንደሆነ አምናለሁ። ባለፈው አመት ዩናይትድ ቤት እንዲዘዋወር ከምንፈልገው ተጫዋቾች ማለት አንደኛው ነበር። ግን ዩናይትድ አማራጭ ሲያጣም ያዘዋወረው ዝውውር ከሆነ ዋጋ ሊያስከፍለው ይችላል። ዩናይትዶች 3 ሚድፊልደር እንዳሉት የሚያስፈርሙበትን አማራጭ ወደ 2 ማውረዳቸው የሚቀር አይመስለኝም። በዚያ ያካሄዳቸው ከዚህ በኋላ 2 ተጫዋቾችን የመመልከት እድላችን በጣም ጠባብ ነው ብዬ አስባለሁ። የማቲያስ ፈርናንዴዝ ዝውውር ካልተሳካ ግን ዩናይትዶች ትልቅ የሚባል ዝውውር እንዳጡ ነው የሚሰማኝ። ወደ ባሊባ ተመልሰው ግን መምጣታቸው የማይቀር ነገር ይመስላል። የቱዋሜኒ ጉዳይ አሁንም ቢሆን አነጋጋሪ ነው። ማድሪዶች ኤንዞ የሚያስፈርም ከሆነ ዝውውር የመሳካት እድል አለው ብዬ አስባለሁ። ካልሆነ ግን ዩናይትዶች ትልቅ የሚባል ስራ ይጠብቃቸዋል። በዚህ በኩል ተጫዋቾቹ ካመለጧቸውና ቱዋሜኒ ተከትለው ከሄዱ ቱዋሜኒም ከማድሪድ ማይለቅ ከሆነ ትልቅ የሚባል ስህተትን ነው የሚሰሩት ብዬ አስባለሁና የመሃል ሜዳው ችግር ትልቅ የሚባል ፈተና ውስጥ እየከተታቸው ይመስለኛል። ውሳኔያቸውም አስበው እንደሚወስኑ እንግዲህ ከዚህ ቀደም ተናግረዋል። ስለዚህ አብረን የምንመለከት ነው የሚሆነው። የትኛውን ተጫዋች ያስፈርማሉ፣ ከየትኛው ጋር ተጫዋች ጋር ስማቸው ይያዛል የሚለውን ነገር እንመለከታለን። ሌላኛው የራሽፎርድ ጉዳይ ነው። ራሽፎርድ ወደ ቶተንሃም ሊያመራ ይችላል የሚሉ ዜናዎች በርከት ብለው ወጥተው እኔም ነግሬያችሁ ነበረ። ያ መረጃ እንግዲህ
እርግጠኛ እንዳልሆነና ከቶተናምና በራሽፎርድ በኩል ምንም አይነት ነገር እንደሌለ እንግዲህ ፋብሪዞ ያን ነገር አሳውቋል። ስለዚህ ራሽፎርድ ወደ ቶተናም የሚሉ ዜናዎች አሁን ላይ እንግዲህ ያልተረጋገጡ ዜናዎች እንደሆነ ፋብሪዞ አረጋግጦልና ስለዚህ ማርከስ ራሽፎርድ በዩናይትድ ቤት በሚቀጥለው ሲዝን ይቆያል አይቆይ የሚለው ነገር ሌላ ዩናይትዶች ራስ ምታትና ጥያቄ የሚሆንበት አጋጣሚ ይመስለኛል። እስቲ አብረን የምንመለከተው ነው የሚሆነው። አዳዲስ መረጃዎች ይዤላችሁ እመጣለሁ በሚቀጥለው ቪዲዮ። ከዛው ግን ይመቻችሁ። ቻው።